በድጋሚ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። ዛሬም የመዳን መንገድ በሚል ርዕስ ከማቴዎስ ወንጌል ምዕራፍ 22 ነው የምናጠናው። በማቴዎስ ወንጌል ምዕራፍ 22 የሚያስገርም ታሪክ ኢየሱስ ነግሮናል። የሰው ልጆች ከዘፍጥረት እስከ ራእይ ድረስ አንድ ጉልህ ጽፈት ለሰዎች እግዚአብሔር ጽፏል። ምናልባት 66ቱን መጽሐፍ ገጣጥመን አንድ የደመቀ ጽሑፍ እናንብብ ብንል የሰው ልጆች ሁሉ በኃጢአት ምክንያት ጠፍተዋል። እግዚአብሔር ልጁን የሰው ልጆችን ለማዳን ላከ፣ በልጁ የሚያምን የዘላለም ሕይወት አለው የሚል ጽሑፍ ነው። ይህንን የእግዚአብሔር መልእክት በብዙ ጎዳና፣ በብዙ ፈሊጥ፣ በብዙ አይነት ለሰው ልጆች ይህንን የምስራች ያደርሳሉ መጽሐፍ ቅዱሶች እና መጽሐፍ ቅዱስ በብሉይ ኪዳን ያሉ ሕግ፣ ነቢይ፣ የነቢያት ቃል፣ የመዝሙር ቃል፣ የጥበብ ቃል ሁሉ የሚሰብኩት ይህንኑ ኢየሱስን ነው። ይህንኑ የማዳን የእግዚአብሔርን ስራ ነው እና ዕብራውያን ምዕራፍ 1 ላይ እንዲያውም እግዚአብሔር በብዙ አይነት ጎዳና በብዙ አይነት መንገድ ለአባቶቻችን ተናገረ ይላል። ጎዳናና መንገዱ በጣም ብዙ ነው። ስለዚህ ዛሬ ሩቁን አቅርቦልን ረቂቁን አቅልሎልን መንግስተ ሰማይ ወይም የዘላለም ሕይወት ምን እንደሚመስል ስዕላዊ በሆነ ድራማቲክ መንገድ የተናገረውን በማቴዎስ ወንጌል ምዕራፍ 22 ላይ ያለውን ነው የምንካፈለው። ጌታ እንዲያስተምረን እንጸልያለን። አመሰግናለሁ። ዛሬ እግዚአብሔር ሆይ ለመናገር ቅዱስ ቃልህን ለማስተማር እድል ስለሰጠህን ይህንንም ቴክኖሎጂ ስላዘጋጀህ እናመሰግናለን። ቅዱስ ቃልህን ለሚሰሙ ሁሉ ያንተ ጸጋ በቃል ውስጥ እንዲተላለፍ በአንድም በሌላም ለሚሰሙት ልባቸውን እንድትነካ ወደ አንተ ለመጠጋት ምክንያት እንዲሆነን ለኔ ለተናጋሪው ለሰሚ ሁሉ ጸጋን ስጠን። በኢየሱስ ስም ብለህ ስማን። አሜን። ማቴዎስ ወንጌል ምዕራፍ 22 ኢየሱስም መለሰ፣ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርግ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቱ፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮችንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያ ጊዜ ባሮቹን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርግ ጥሩ አለ። እነዚያን ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉን ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያ ጊዜ ንጉሡ አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለ ወደ ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፏጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። መንግሥተ ሰማይን በምን ልመስላት? ለምን? በአይን ያያት የለማ። ስለዚህ መንግሥተ ሰማይን ለልጁ ሰርግን ያዘጋጀ ንጉሥን ትመስላለች። ምሳሌው ደስ ይላል። እንግዲህ በመካከለኛው ምስራቅ ንጉሥ ለልጁ ሰርግ ሲደግስ ያለውን የእስራኤልን ባህል ተውሶ ነው የነገራቸው እና የንጉሡ ክብር እና ብልጥግና በድግሱ ልክ ነው። ድግሱ ይናገራል የንጉሡን ብልጥግና፣ በወርቅ ማንኪያ ሊያጠጣቸው። ስለዚህ በብዙ ባሽቆጠቆጡ ወንበር ሊቀመጡ የስጋጃው የምንጣፉ የአዳራሹን ዲኮሬሽን መገመት ትችላላችሁ። አንድ ልጅ ነው፣ ንጉሥ ነው። ያለውን ሁሉ ለልጁ ፍቅር ለልጁ ሰርግ አንጠፍጥፎ አዋለው ማለት ነው። የከበሩ የተባሉትን ወዳጆቹን፣ ዘመዶቹን፣ ጎረቤቶቹን በልጁ ሰርግ እንዲገኙ የጥሪ ካርድ ላከላቸው። አብዛኛው ግን ቅድም ሲነበብ እንደሰማችሁት
አልፈለጉም መገኘት። ማሳበብ ጀመሩ። በሬ ገዝተናል፣ መሬት ገዝተናል፣ ልንመጣ አንችልም እያሉ በሙሉ ቀሩ። ከቤተ መንግስት ለተላኩ ለእልፍኝ አስከልካዮች የሚያሳፍር ዜና ይዘው መጡ። ንጉሥ ሆይ ሁሉን ጋር የጥሪ ካርድ አድርሰናል። ፈቃደኛ አልሆኑም። ንጉሱ በከንቱ ያዘጋጁት ፍሪዳና ያዘጋጁት ሁሉ የሰርግ ድግስ በከንቱ ይበላሻልን? ምን እናርግ ንጉሥ ሆይ? በሉ ሂዱ፣ ወደ ጎዳና፣ ወደ መንገድ፣ ወደ ስርቻ ሂዱ። ያገኛችሁትን ሁሉ ክፉም ቢሆን ደግም ቢሆን ጠቅላላ ጥሩልኝ። አዳራሹ እስኪሞላ ጥሪው ይጀመራል። ከቤተ መንግስት የተላኩት አገልጋዮች ወደ ጎዳና ወጡ። ለኔ ቢጤ ለተባሉትም፣ ለክፎች ለተባሉትም፣ ለጎዳና ተዳዳሪዎችም፣ ለክፉም ለደጉም አንድ አይነት የጥሪ ካርድ ከንጉስ ታደላቸው ማለት ነው። እንደምታውቁ አይደለም በውን በህልማቸው ሊያዩ የሚፈልጉት ነው። ቤተ መንግስት የንጉስ ልጅ ንጉስ ለክፎችና ለጎዳና ተዳዳሪዎች በጣም ከባድ ነው። ነገር ግን በሩ ክፍት ሆነ። ለሌሎች የተዘጋጀው ለነሱም እንደገና እድል ሆነላቸው። ስለዚህ ምን እንለብሳለን? በንጉሱ ቤተ መንግስት የሚመጥን ልብስ የለንም እንዳይሉ አስገራሚ ቸርነት ንጉሱ አደረገ። ለእያንዳንዱ ታዳሚ የሰርግ ልብስ አዘጋጀ። ይህ የሰርግ ልብስ በመካከለኛው ምስራቅ ሙሽሪት የምትለብሰውን ልብስ አይነት ነው። ቀጸላ አለ፣ ፊቱ አይታይም። ጓንት አለ፣ እጁ አይታይም። ረጅም ቬሎ የሚመስል ንጉሱ ያዘጋጀው ለሁሉ የሚበቃ ከብልጥግናውና ከጸጋው ብዛት የተነሳ ለታዳሚዎች ሁሉ የሰርግ ልብስ አዘጋጀ። ለታዳሚ ልብስ ያዘጋጀ በታሪክ ነው ያላነበብኩም። ይሄኛው ሰርግ ልዩ ነው። የንጉሱን ቸርነት ለሰዎች ያለውን ርህራሄ የገለጠበት ፈሊጣዊ ምሳሌ ነው። ስለዚህ የኔ ቢጤዎች መጡ። አጭር መጣ፣ ረጅም መጣ፣ አይነ ስውር መጣ፣ ጉንድሽ መጣ፣ ክፉ ሰው መጣ፣ ደግ ሰው መጣ። ሁሉም ወደ ቤተ መንግስት የጥሪ ካርድ ይዞ ወደ ንጉሱ ልጅ ሰርግ መጣ። ስለዚህ ነው ቡትቶን እያወለቁ የሰርግ ልብስ ያለብሱታል። እጅ ለሌለው አልባሽ አለ፣ ገንዘብ ለሌለው በነፃ ነው። እውር ለሆነውስ አልባሽ አለው። ለእያንዳንዱ እኩል አንድ አይነት ንጉሱ ያዘጋጀውን አለበሷቸው። አዳራሹ በተቀማጮች ሞላ። ስለዚህ የሰርጉ ስርዓት ከመጀመሩ በፊት ንጉሱ የተቀመጡትን ለማየት ሲመጣ ያየው ምንድን ነው? እሱ ያዘጋጀውን ለብሰው አዳራሹን ሞልተውታል። ቀይ ሰው አይታይም፣ ጥቁር ሰው አይታይም፣ እውር ሰው አይታይም። ሁሉም አንድ አይነት ልብስ ለብሰው ተሸፍነዋል። ንጉሱ የፈለገው ይህንን ነው። ደስታው እንዳይቀንስ፣ የሰርጉም ድባብ እንዳይበላሽ ተጠንቅቆ ያዘጋጀውን አንድ አይነት ልብስ ሁሉም ለብሰዋል። ከአንድ ሰው በቀር እና ንጉሱ ቀጥታ ወደዛ ሰው ነው ሄደው፣ ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባ? አጭር ጥያቄ ነው፣ መልስ የሚያሻው ጥያቄ ነው፣ የማያፈናፍን ጥያቄ ነው። ዝም አለ ይላል። ለምን ዝም አለ? መልስ የለውም። አላየውም እንዳይል፣ ገንዘብ የለኝም እንዳይል፣ ለመልበስ እጅ የለኝም እንኳን እንዳይል መልስ የለውም። ለምን? ድሆች በነፃ ለብሰውታል፣ እውሮች ለብሰውታል፣ ጉንዱሾች ለብሰውታል፣ ክፉዎች ለብሰውታል። እሱ ብቻ ማን ስለሆነ ነው ያለበሰው? እልህ፣ ትዕቢት፣ እኔነት ይሆን? እኔ አላቅም። እንደ ሌሎች አደፋም አይደለችም የኔ ልብስ ብሎ ይሆን? እኔ አላቅም። የኔ ልብስ በንጉሱ ፊት ብቁ ነች ብሎ ይሆን? እጾማለሁ፣ እጸልያለሁ፣ አስራት እከፍላለሁ፣ እንደ ሌሎች አላመነዝርም፣ ስለዚህ የኔ ጽድቅ መንግስተ ሰማይ ያገባኛል ብሎ ይሆን? የለበሰው ልብስ
ንጉሱ ማየት የሚፈልገው እሱ ያዘጋጀው ልብስ ነው። በንጉሱ ፊት ብቁ ሊሆን የሚችለው ንጉሱ ያዘጋጀው ልብስ ብቻ ነው። በራሱ የጽድቅ ሥራ የተመካውን ያንን አንዱን ሰው የንጉሱን መልእክት የንጉሱ ያዘጋጀውን ጥሪ አልቀበልም ያለውን ሰው የደረሰበት ቅጣት ከባድ ነው። አትሊስት ሁሉ ለብሶ እሱ ብቻ ሳይለብስ ራሱን መጠየቅ ነበረበት። ለምን እኔ ብቻ? እኔ ማን ሆኜ ነው ብሎ ትሁት ቢሆን ተዘጋጅቶለት ነበር። ነገር ግን ልቡን ከማጠንከሩ የተነሳ በለበሱት ወይም በአልባሾቹ ወይም ንጉሱ በላከው መልእክት ልቡ ሊሸነፍ አልቻለም። ጠጣር የአልማዝ ልብ ሆነ። ለተሰጠው ዕድል ሁሉ የማይረታ ልብ ነበረው። ስለዚህ በአዳራሽ ውስጥ ገብቶ በራሱ ተማምኖ ተቀመጠ። እንደገመተው ግን አይደለም። ንጉሱ ያዘጋጀውን ልብስ ያለበሰውን ጥያቄ ጠየቀው። ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ገባ? የጥያቄው አንድ ነው። ንጉሱ ሳትጾም እንዴት ገባ? ሳትመጸውት እንዴት ገባ? አይደለም ያለው። እኔ ያዘጋጀሁትን ልብስ ሳትለብስ እንዴት ገባ ነው ጥያቄ። መልስ የለውም። በሉ የለበሰውን እንዳያወልቅ ሌላም እንዳይለብስ እጁና እግሩን እሰሩልኝ። ለምን? የምሕረት ጊዜ ያለፈ ብዙ ተሰጥቶት ነበር። እያየ እንዲቀየር እየሰማ እንዲቀየር ብዙ እድል አመቻችቶለት ነበር። አሁን ጊዜ የለም፣ የፍርድ ሰዓት። ሌላ ለመልበስም የለበሰውንም ለማውለቅም ጊዜ አልፎበታል። እሰሩልኝ። ይኸው ንጉሥ ሆይ ታስሯል፣ ምን እናርግ? ጨለማ ውስጥ አሉት። ለቅሶና ጥርስ ማፏጨት ይሆናል። የሰርጉ ስርዓት ይጀመራል። ይሄ የሰርግ ልብስ በንጉሱ ፊት ሞገስ የሚሆን የሰርግ ልብስ ንጉሱ ያዘጋጀው የሰርግ ልብስ ምንድን ነው? በጣም ግልጥ ነው። ከዘፍጥረት እስከ ራእይ መጽሐፍት እንደሚመሰክሩ እርሱ ክርስቶስ የእግዚአብሔር ልጅ የሰውን ሁሉ ኃጢአትና ነውር የሚሸፍን የእግዚአብሔር ጽድቅ ብላቴናው፣ ጻድቁ፣ ቅዱሱ፣ የሕይወት ራስ፣ የማዕዘን ድንጋይ እየተባለ በብዙ አይነት ጎዳናና አይነት የተነገረው እሱ መድኃኔዓለም ነው። መጽሐፍት ሁሉ ስለኔ ይናገራሉ የሚለው ይሄ ነው። ይህንን የሰርግ ልብስ በጸጋ የተሰጠውን በነፃ የተዘጋጀውን ሊለብስ አልፈለገም። ለምን? ምሕረቱ ብዙ እንደሆነ ጭከናውን እዚህ ማየት እንችላለን። እሰሩት፣ አውጡት። ተጠርቷል፣ ሰምቷል፣ አይቷል። የተመረጠ ግን ጥቂት ነው። ለምን? ጥሪውን ስላልተቀበለ ነው እኮ ያልተመረጠው። እነዛ ሁሉ ጥሪውን ሰሙ፣ ተቀበሉት፣ ተመረጡ ማለት ነው። ጥሪውን ሰማ፣ አልተቀበለም፣ አልተመረጠም። እኩል ነው የሰሙት። አላዳላም እግዚአብሔር። በትህትና ለተቀበሉት የመዳን መንገድ፣ የንጉሱ ደስታ፣ በልጁ ሰርግ ተካፋይ ሲሆኑ፣ እልከኛ ለሆነው ግን መታሰር፣ መጣል፣ ማልቀስ ሆነ። ዛሬ በዚህ ጉባኤ እግዚአብሔር መልእክት አለው። ይህን መልእክት ለምን ሰማ? ከሰው ጋር ተጣልተሽ አታቂም፣ ተጣልተህ አታቅም። በሰው ላይ ሆን ብለህ ክፉ አታረጊም። ግን ብቁ አይደለም ለመስደቅ። በእግዚአብሔር ፊት ለመስደቅ እግዚአብሔር ያዘጋጀው አንድ ብቻ ነው። እርሱም ከሰማይ በታች የምንድንበት ኢየሱስ ብቻ ነው። እኛ በሥራ እንጸድቅ ዘንድ ከሆነ ኢየሱስ ለምን ሞተ? 9ኙን ሕግ ጠብቀሽ አንዱን ባትጠብቅ 10ሩንም እንዳልጠበቅ ነው የሚቆጠረው። ሕግን በመጠበቅ መስደቅ በጣም ከባድ ነው። አይቻልም። እንዲያውም ከባድ ነው ሳይሆን አይቻልም። ስለዚህ ነው ለሰው ያልተቻለውን ኢየሱስ ክርስቶስ ቃል ሥጋ ሆኖ በሕግ ያልተቻለውን በእምነት እንድን ዘንድ ክርስቶስ መስቀል ላይ የሰው ልጆችን ኃጢአት ተሸክሞ ሞተ። በሱ ሞት እኛ ሕይወት አገኘን። በሱ ደም ኃጢአታችን ነጻ። እሱ ራቁቱን ሆኖ የጸጋ ልብስ አለበሰን። ይህንን የሰርግ ልብስ የተመሰለውን
ጌታችን ኢየሱስን ለብሰሻል ወይ ነው ጥያቄው። ለብሰኸዋል ወይ ነው ጥያቄው። መልበስ ምን ማለት ነው? እኔ ኃጢአተኛ ነኝ፣ በራሴ ልጸድቅ አልችልም። እግዚአብሔር ያዘጋጀውን ስለኔ ሞተውን የተነሳውን ያረገውን የሚመጣውን ልጅን ኢየሱስን እቀበላለሁ፣ አምናለሁ። ናና ወደ ልቤ ግባ፣ ስሜን በሕይወት መዝገብ ጻፍ፣ ቃልና ጸሎትን አስተምረኝ። ጌታ ሆይ ለዚህ ጥሪ የትህትና ምላሽ የሚሰጡ እነሱ ናቸው የተቀበሉ። ከክርስቶስ ኢየሱስ ውጪ ከሚመጣው ቁጣ ለመዳን ሌላ የምትመካበት ምን አለ? መልካም ስራ ሁሉ መልካም ነው፣ ነገር ግን በእግዚአብሔር ፊት ሊያጸድቀን አይችልም። የሰው በጎ ስራ በእግዚአብሔር ፊት የዘላለም ሕይወት ሊያሰጥ አይችልም። በእምነት እንድንጸድቅ የጎላ የደመቀ ጽሑፍ ነው። ካመንን ከዳን በኋላ እግዚአብሔር በሚሰጠን ጸጋ መልካም እንሰራለን፣ ለእግዚአብሔር ክብር ለሰው ጥቅም እንኖራለን። ያ ማለት ግን ለመዳን ያበቃናል ማለት አይደለም። እግዚአብሔር ስራን ሁሉ በኢየሱስ ጨርሷል። ካመንን እንድናለን። ያ ያመንበት ጸጋ ደግሞ መልካም እንድንሰራ ያነቃቃናል፣ ጸጋን ይሰጠናል። ስለዚህ ይህን የሰርግ ልብስ ለብሰሃል። አሮጌ ማንነትን ሁሉ የሚሸፍንልህ በደል ኃጢአትን ሁሉ የሚደመስስልህን የክርስቶስን ሞትና ትንሣኤ አምነሃል። የሚመጣውን ፍርድ ትጠባበቃለህ ወይ? ጌታ ኢየሱስ ብዙዎች ይህን መልእክት ሰምተዋል፣ ምላሽ የሚሰጡ ግን ጥቂቶች ናቸው ይላል። የተጠሩ ብዙ ናቸው፣ የሰሙ ብዙ ናቸው። ይህን መልእክት ተቀብለው የዳኑ ግን ጥቂት ናቸው። ከጥቂቶች መሃል ለመሆን ዛሬ ይህ ዕድል ቀርቧል። ምናልባት ምን ሰማ ከሆነ እስከ ዛሬ በልዩ ልዩ ጎዳና ወንጌል ሰምተሽ እስካሁን ያልወሰንሻለሽ ያልወሰን ካለ ወንድሜ ሆይ የሚያስፈራ የቁጣ ቀን ሳይመጣ ቤተ ክርስቲያን ሳትነጠቅ የፍርድ ቀን ሳይመጣ የመዳን ቀን አሁን ነው። ይህን የጸጋ ልብስ የተመሰለውን ኢየሱስን ተቀበል። ተራራ አትወጣም፣ ቁልቁለት አትወርድም። በእምነት ዳን፣ ዋጋ ሳትከፍል ዳን። ይሄ ታላቅ እኮ የምስራች ነው በእውነት። ስለዚህ ይሄ ቃል የኔ አይደለም፣ የተጻፈው ቅዱስ የእግዚአብሔር ቃል ነው። እኔም በማመን ድኛለሁ፣ በተሰጠኝ ዕድሜም አገለግላለሁ። ሰዎች ሁሉ እንዲድኑ መጽሐፍ ቅዱስን እሰብካለሁ። አንተም እንደኔ አንቺም እንደኔ ይህን ወንጌል ቶሎ እመኝና ላልዳኑት የምስራች አብሳሪ ሁኚ። ይህን የጸጋ ልብስ ልበሽ። ይህን የጸጋ ልብስ ወንድሜ ሆይ ልበስ። ለክፉም ለሰው ሁሉ የተዘጋጀ የሰርግ ልብስ፣ ብቁ የሰርግ ልብስ እርሱ ክርስቶስ ኢየሱስ ነው። ይህንን እንደ ወፍ በረር በብዙ ጎዳና አይነት እግዚአብሔር እንዴት እንደሚናገር ማየት እንችላለን። ለአባታችን ለአዳምና ለሔዋን ለእናታችን እግዚአብሔር ቁርበት ልብስ አለበሳቸው ይላል። እነሱ የለበሱት ቅጠል ገልድመው ነበር የለበሱት። የበለስ ቅጠል ምቹ አይደለም፣ ዘላቂ አይደለም። ነገር ግን እንስሳ አርዶ አዳምና ሔዋንን ኢየሱስ አለበሳቸው። ቆዳውን አዳምና ሔዋንን ለማልበስ ራቁቱን የሆነ በግ አለ። ያ በግ እኮ ኢየሱስ ነው። እና እሱ ሞቶ እሱ ታርዶ እኛን ጸጋ አለበሰን። ምሳሌ እንደ ቀብድ ነው ለአዳምና ለሔዋን ያለበሳቸው። ተባራችኋል፣ አትብሉ ያላችሁን በልታችኋል፣ ግን ተስፋ አላችሁ። የእግዚአብሔር በግ ይመጣል፣ የእግዚአብሔር ልጅ ይገለጣል። በመስቀል ላይ ደሙን አፍስሶ ጸጋን ያለብሳችኋል። የተመሰለው ያ ቁርበት ልብስ ማን ነው? እሱ ኢየሱስ ነው። በኖህ ዘመን በጥፋቷ ጊዜ መርከብ እግዚአብሔር አዘጋጃለሁ። ኖህም መርከብ አዘጋጀ። አምኖ የገቡት 7 ናቸው። የሰሙትስ በጣም ብዙ ናቸው፣ 120 ዓመት። በውሃ የጠፉት ብዙ ናቸው ከዳኑት ይልቅ። ሴም ካምና ያፌት ሚስቶቻቸው ኖህና ሚስቱ 7 ሆነው በመርከብ ውስጥ ገቡ። ቀንና ሌሊት
የሰማይ ዶፍ መርከቡን መታው። ምድር ምንጭ ተነድሎ አንገላታው። በውስጡ ያሉት ግን ምንም አልሆኑ። ስለ ጻድቅነታቸው አይደለም፣ ስለ መልካም ስራቸው አይደለም። በኖህ በኩል የተገለጠውን የእግዚአብሔር ቃል አምነው መርከቡ ስለገቡን ይዳኑት። መርከቡ ስለነሱ ተመታ። መርከቡ ስለነሱ ተንገላታ። እነሱን ግን አዳናቸው። በውጭ ያሉት ለምን ጠፉ? ስለ ሰሩት ግብር አይደለም። እነሱን ለማዳን በተሰራው መርከቡ ስላልገቡ ነው። ይሄ መርከብ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ዛሬ ከሚመጣው ቁጣ እግዚአብሔር ያዘጋጀው መርከብ ማን ነው? ኢየሱስ ነው። ጥያቄው ገብተህበታል ወይ ነው? ገብተሽበታል ወይ ነው? ስለዚህ መርከብ ውስጥ እኮ ማንበብ ይቻላል፣ ማጥናት ይቻላል፣ መጫወት ይቻላል። በክርስቶስ ካመንክ በኋላ ስራህን የሚከለክል የለም፣ ትዳርህን የሚከለክል የለም። ውጪ ሆነ ድንገት በሩ ተዘግቶ ያልጠበቅከው ከመሆኑ በፊት በጊዜ መርከብ ውስጥ መግባት ነው። ሰዓቱ ሲያልቅ በሩን የዘጋው ኖህ ሳይሆን እግዚአብሔር ነው። እግዚአብሔር የዘጋውን ሰው አይከፍተውም። ኖህ መክፈት አይችልም። የምሕረት ጊዜ አለፈ። እንስሶች እንኳን ሲገቡ አይተው አልገቡም። አስገራሚ ነው። በደመ ነፍስ የሚመሩ ተባትና አንስት እየሆኑ እንስሶች ሁሉ በሰልፍ ሲገቡ እንስሶች እኮ እየተናገሩ ነው። መርከቡ እየተናገረ ነው። ኖህ እየሰበከ ነው። ይህን ሁሉ ሰምተው አልገቡም። አንዳንዶች ነገ ገባለሁ ሲሉ፣ አንዳንዶች ምንድነው በጠራራ ፀሐይ መርከብ ማለት ሲሉ ሲፈላሰፉ ድንገት በሩ ተዘጋ። ድንገት መዝነብ ጀመረ። ወንዞች ሞሉ። ጭቃ ነው፣ ጎርፍ ነው። ማምለጥ አልተቻለም። እግዚአብሔር በብዙ አይነት ጎዳናና አይነት የመዳንን መንገድ ተናግሯል። አንዱ የተናገረው በግብፅ ውስጥ ለሙሴ ነው። 420 ዓመት ፈርዖን ገዝቷችኋል፣ አሁን ግን ጎብኝቻችኋለሁ፣ ላወጣችሁ ነው፣ ላደርሳችሁ ነው። ለአባቶቻችሁ የማልኩት መሐላ ትዝ አለኝ። ስለዚህ የሞት መልአክ ልካለሁ፣ ከፈርዖን ጀምሮ ወፍጮ እስከምትፈጨው ድረስ ሁሉ ይጠፋሉ። ሙሴ ያንተ ወገኖች ግን እንዳይጠፉ በግረድ ደሙን በሳህን ደቅን፣ በሂሶጵ እየነከርክ ጉበንና መቃኑን ቀባው። ለምን እግዚአብሔር ሆይ? ይኸውልህ ደሙ ድምፅ አለው። የሞት መልአክ ሲመጣ ምን ይለዋል? ፓስኦቨር፣ እዚህ ቤት ውስጥ ላለው የታረደ በግ አለ፣ ምትክ ተከፍሏል፣ እለፍ ብሎ ይጮሃል። መልአኩ ያን ድምፅ ሲሰማ ያልፋል። እለፍ ብሎ የማይጮው ሰው ቤት ውስጥ ምትክ ያልሞተለት ሰው ውስጥ ቤት ውስጥ ቤተ መንግስት ውስጥ ወህኒ ቤት ውስጥ እየገባ በሙሉ ይገላል። ታውቃላችሁ። ሰዓቱ ሲደርስ እስራኤሎች ጉበንና መቃኑን የበግ ደም ቀብተው በውስጥ ተቀምጠዋል። ከዚህ ከተቀባው በደም ከተቀባው ቤት ውጪ ዕብራዊ እንኳን ቢሆን ውጪ ከተገኘ ይገደላል። የበኩር ከሆነ ግብፃዊ ሆኖ ጉበንና መቃኑ የደም የተቀባ ቤት ውስጥ ከሆነ ይድናል። የመዳንና የመጥፋቱ መለያው ደሙ ባለበት ቤት ውስጥ መኖርና አለመኖር። ሰዓቱ ሲደርስ የሞት መልአክ ፍርድ ጀመረ። በግብፅ ቤት ውስጥ ሁሉ ለቅሶ ነበር። ለቅሶ የሌለበት ቤት አልነበረም። ሰውንና እንስሳን ሁሉ በኩር የሆነው ነው ገደለ መልአኩ። ጮታቸው እስከ ሰማይ ወጣ። አገር ሁሉ በአንድ ቀን ሲያለቅስ በጣም ከባድ ነው። በእስራኤል ቤት ውስጥ ግን አንድም ምላሱን ያንቀሳቀሰ የለም። በጸጥታ በህይወት ኖሩ። ለምን? ልዩነት ያደረገው ያ የታረደው በግ ደም ነው። ያ የማምለጫ በግ ደም ነው። ከቁጣ የከለከለላቸው ያ ደም ነው። ያ በግ ማን ነው? እርሱ እኮ ግልጽ ነው። በእውነት መጥምቁ ዮሐንስ የእግዚአብሔር በግ ያለው ለሰዎች ሁሉ ራሱን በመስቀል ላይ ዋጋ የከፈለው ኢየሱስ ነው። ስጋ ደሙን የምንቀበለው በሞትና በትንሳኤው የምናምነው። ስለዚህ በእግዚአብሔር የጸጋ አሰራር ውስጥ የገባ ነው። እኛ የቀመስነው ይህንን ነው።
ከሙሴ ካረደው በግ የበለጠ ሕያው በግ፣ ዘላለማዊ በግ፣ የእግዚአብሔር በግ ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ደም ታምናለህ ወይ? ከቁጣ አንተን ለማዳን፣ ከሞት አንተን ለማዳን፣ ከመቅሰፍት አንተን ለማዳን በመስቀል ላይ የፈሰሰው ላንተ ነው፣ ላንቺ ነው። በእምነት ተቀብለሽዋል ወይ ነው። ዛሬ በብዙ አይነት ጎዳና እግዚአብሔር ማዳኑን የገለጠበትን መንገድ እግዚአብሔር ስላሰማን ስሙ የተባረከ ይሁን። ይህንን መልእክት የሰማችሁ ሁሉ እግዚአብሔር ይባርካችሁ።